ሰላም ጤና ይስጥልኝ። በአሜሪካ ኑሯችሁን መስረታችሁ ግሪን ካርድ ካገኛችሁ በኋላ ቀጣዩና ትልቁ የመጨረሻው ህልማችሁ ምንድን ነው? የታወቀ ነው፣ የአሜሪካ ዜግነት ማግኘት ነው። ምክንያቱም ማንኛውም ሰው ግሪን ካርድ ካገኘም ሆነ በቪዛም ሆነ በማንኛውም አማራጭ አሜሪካ ከገባ በኋላ ከግሪን ካርድ ቀጥታ ወደ አሜሪካ ዜግነት መቀየር ነው የመጨረሻ ህልሙ። ግን ከግሪን ካርድ ተነስቶ የአሜሪካ ዜግነት ወይም ዩኤስ ሲቲዝንሺፕ የምንለው ለማግኘት ምን መስፈርቶችን ማሟላት አለብን? እንዲሁም ደግሞ ሂደት ውስጥ ምን ይመስላል? ብዙዎች የሚሳሳቱባቸው ነጥቦችስ ምንድን ናቸው? በዛሬ ቪዲዮ ሁሉንም ደረጃ በደረጃ በዝርዝር እንመለከታለን። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮ እንግባ። Imagine you waited years to get a green card. You finally have your green card, you're safe in America, and you're thinking, I should become a US citizen. መግቢያ ላይ እንደነገርኳችሁ ነው ከግሪን ካርድ ወደ አሜሪካ ዜግነት ወይም ወደ ዩኤስ ሲቲዝንሺፕ ለመሄድ መከተል ያሉባችሁ ሂደቶች አሉ። እነሱ መካከል የመጀመሪያው የአሜሪካ ዜግነት ለማመልከት መጀመሪያ ማሟላት ያለባችሁ መሰረታዊ ህጎች አሉ። ዋናዎቹን ቀጥሎ ነግራችኋለሁ። ማሟላት ካሉባችሁ መሰረታዊ ህጎች የመጀመሪያው የእድሜ ገደብ ነው። በቅድሚያ ማመልከቻውን ከማስገባታችሁ በፊት ማለት ነው አትሊስት እድሜያችሁ 18 ዓመትና ከዚያ በላይ መሆን አለበት ይላል ዩኤስሲአይኤስ። በሁለተኛ ደረጃ ደግሞ አሜሪካ ውስጥ በአካል መገኘት አለባችሁ ወይም ፊዚካል ፕሬዘንስ የምንለው ሊኖራችሁ ይገባል። ባለፉት 5 ዓመታት ውስጥ ማለትም ባሳለፋችሁት 5 ዓመታት ውስጥ ማለት ነው አትሊስት ወይም ቢያንስ በትንሹ ማለት ነው ለ30 ወራት ያክል በአሜሪካ ምድር ውስጥ መቆየት አለባችሁ ማለትም በአካል መቆየት አለባችሁ ይላል ዩኤስሲአይኤስ ማለት ነው። እንዲሁም አያይዞ ከ6 ወር በላይ ከሀገር መውጣት ማለትም ከአሜሪካ መውጣትና ከ6 ወር በላይ መቆየትም አይቻልም ሲል ይገልጻል። በሶስተኛ ደረጃ መልካም ስነ ምግባር ወይም ጉድ ሞራል ካራክተር ሊኖራችሁም ይገባል ይላል። ይህ እጅግ በጣም ኢምፖርታንትና ወሳኝ መረጃ ነው። ታክስ ወይም ግብር የምንለውም በአግባቡ መክፈል፣ ምንም አይነት ከባድ ወንጀል ሪከርድ እንዳይኖርባችሁ መጠንቀቅ ይኖርባችኋል። አራተኛና የመጨረሻ ልታውቁት የሚገባው ማለትም መሰረታዊ ከሚባሉት ህጎች ማለትም ሁሉም ሰው ማሟላት ካለበት መሰረታዊ ህጎች አራተኛ ደረጃ ላይ የተቀመጠው የአመታት ቆይታ ነው። ይህ ማለት የ5 ዓመት ወይም 5 years እንዲሁም ሰርድ የር ሩል ወይም ህጎች የሚባሉ አሉ። በአጠቃላይ ህግ ማለትም ግሪን ካርድ ካገኛችሁ 5 ዓመት አትሊስት ሊሞላችሁ ይገባል ይላል ዩኤስሲአይኤስ። ነገር ግን ግሪን ካርዱን ያገኛችሁት የአሜሪካ ዜጋ የሆነን ሰው አግብታችሁ የሆነ ሰዎች ደግሞ ቆይተው ወደ 3 ዓመት ያንስላችኋል ወይም ዝቅ ይደረግላችኋል ይላል ዩኤስሲአይኤስ ማለት ነው። ስለዚህ የአሜሪካ ዜግነት ለማግኘት የመጀመሪያው መሰረታዊ የሚባሉት ህጎች እነዚህን ይመስላሉ። ቀጥሎ የማመልከቻ ሂደት ወይም ደግሞ ቅደም ተከተሉስ ምንድን ነው የሚለውን ልንገራችሁ። ምክንያቱም ብዙ ሰው የሚሳሳተው ስህተት እዚህ ጋር ስለሆነ ነው። You apply for your citizenship and guess what? USCIS is digging deep into your immigration history. They find something there. Not only they deny your citizenship. ሂደቱ ምንድናቸው የሚሉትን ወይም ታይም ላይኑን ጨምሮ ማለት ነው ምንድናቸው የሚሉትን ስንመለከት የመጀመሪያው ፎርም ኤን400 የሚባል አለ ለአሜሪካ ዜግነት የምታመለክቱበት ማለት ነው። እሱን መሙላት አለባችሁ። እንዴት ነው የምንሞላው ይሄንን ፎርም ለሚለው ጥያቄ ይህ ፎርም የሚሞላው በኦንላይን ነው። ማለትም ዩኤስሲአይኤስ ኦፊሻል ዌብሳይት አለው። እሱ ዩኤስሲአይኤስ ኦፊሻል ዌብሳይት ላይ አካውንት በመክፈት መሙላት ትችላላችሁ በኦንላይን። አይ በኦንላይን አልችልም በአካልስ መሙላት ወይ ደግሞ በፔፐር መሙላት አልችልም ወይ ለምትሉ ሰዎችም ሞልታችሁ በአካል ማለትም በዩኤስሲአይኤስ ቢሮዎች በመገኘት በአካል ፎርሙን መሙላት ትችላላችሁ። ታዲያ ይህንን ፎርም ከሞላችሁ በኋላም የአፕሊኬሽን ፊ ወይም ፊሊንግ ፊ የሚባል አለ፣ ይከፈላል። ትንሽዬ ዶላር ነች፣ ትከፈላል። ሁለተኛ የአሻራና የፎቶ ባዮሜትሪክስ የምንለው ሂደት ነው። ማመልከቻችሁን ካስገባችሁ በኋላ ዩኤስሲአይኤስ የጣት አሻራ ማለትም ፊንገር ፕሪንት እንዲሁም ፎቶ እንድትነሱም ሆነ አጠቃላይ ባዮሜትሪክስ ኢንፎርሜሽን እንድትሰጡ ይጠይቃችኋል። ይህም የሚያደርግበት ምክንያት ቅድም እንደነገርኳችሁ ወንጀል ሪከርድ ካለባችሁ ማለትም ወንጀል ውስጥ ተሳትፋችሁ የምታውቁ ከሆነ እሱን ለማጣራት ነው። ሁለተኛ ደግሞ ታክሳችሁን በትክክል ትከፍላላችሁ ወይስ አትከፍሉም የሚለውን ለማጣራት ይጠቀሙበታል። ዩኤስሲአይኤስ የእናንተ የሰጣችሁትን የጣት አሻራ ወይም አጠቃላይ ባዮሜትሪክስ ኢንፎርሜሽናችሁን ለዚህ ይጠቀምበታል። በሶስተኛ ደረጃ የዜግነት ቃለ መጠይቅና ፈተና አለ ወይም ኢንተርቪው እንዲሁም ቴስት ይኖራል ማለት ነው። ትልቅና ብዙዎችን የሚያስጨንቀው ደረጃ ይህ ነው። እዚህ ጋር ኢንተርቪውና የቴስቱ ጉዳይ ብዙ ሰዎችን ያስጨንቃል። በቃለ መጠይቅ ወቅት 2 ዋና ፈተናዎች ትወስዳላችሁ። የመጀመሪያው የእንግሊዝኛ ፈተና ነው። በእንግሊዝኛ ፈተና ውስጥ ቀላል የንባብ ማለትም እንግሊዝኛ እንድታነቡ ያክል እንዲሁም መጻፍና ጀስት አጠቃላይ መግባቢያ ቤዚክ የሚባለውን የእንግሊዝኛ ፈተና ትጠየቃላችሁ። ሁለተኛው ኢንተርቪው ላይ የሚኖረው ነገር ደግሞ የታሪክና የሲቪክ ፈተናዎች ይኖርባችኋል ማለት ነው። ስለ አሜሪካ ታሪክ፣ የመንግስት አወቃቀር እንዲሁም የመሳሰሉት አይነት ጥያቄዎችን ትጠየቃላችሁ። በሶስተኛ ደረጃ ዩኤስሲአይኤስ ኢንተርቪው ሲያደርጋችሁ ማለት ነው። ከዛ መቀጠል አለቀ። ቃለ መጠይቅ ስነስርዓቱን በስርዓት
ካረጋችሁ ወይም ኢንተርቪውን የምንለው ማለት ነው በትክክል ካደረጋችሁ ቀጥታ የምትሄዱት ወደ አሜሪካ ዜግነት ነው። ስለዚህ ግሪን ካርዳችሁን ይቀበሏችሁና ሰርተፊኬት ይሰጧችኋል። ኦልሬዲ የአሜሪካ ዜግነት ስላገኛችሁ ይሰጧችኋል። ከዛ በመቀጠል ፓስፖርቱ ጊዜ ይፈጃል፣ ተሰርቶ ወደ መኖሪያ አድራሻችሁ ይላክላችኋል ማለት ነው። ስለዚህ ይህ ነው ስቴፑ። ሌላው በቃለ መጠይቅ ወቅት የሚሰጡ ጠቃሚ ምክሮች ወይም ደግሞ ቲፕ ሰክሰስፉል እንድትሆኑ ቲፖችን ወደ እናንተ ላጋራ። የኢንተርቪው ማለትም ዩኤስሲአይኤስ ለአሜሪካ ዜግነት ኢንተርቪው ወቅት ማለትም ቃለ መጠይቅ ያደርግላችኋል ብያችኋለሁ። ስለዚህ ይህንን ፈተና ለማለፍ ማለትም በቀላሉ ለማለፍ ብዙ ሰው እዛ ጋር ስለሆነ ማለት ነው የሚወድቀው፣ ለማለፍ 3 መንገዶችን መከተል ትችላላችሁ። የመጀመሪያው ቀድሞ መዘጋጀት ነው። ማለትም ለሲቪክ ለአሜሪካ ታሪኮችን ማለት ነው ለሲቪክ ፈተናው ማለት ነው የአሜሪካ ታሪኮችን ማንበብ መዘጋጀት፣ እንዲሁም ደግሞ አጠቃላይ ያሉ የመንግስት ሂደቶችን ፖለቲካል ሂደቶች ማለት ነው የአሜሪካ መንግስት የሚጠቀምባቸውን ወይም ደግሞ አሜሪካ የምትጠቀምባቸውን ነገሮች ማለትም የፖለቲካል ህጎች ማለት ነው በትክክል ማንበብና መዘጋጀት ሬዲ መሆን ያስፈልጋል። ስለዚህ የመጀመሪያው ቀድሞ ማዘጋጀት ነው። ሁለተኛው ታማኝነት ነው። እዚህ ጋር በጣም ኢምፖርታንት መረጃ ነው፣ በደንብ አዳምጡኝ። በኤን400 ፎርም ማለትም መጀመሪያ ጊዜ ኤን400 ፎርም በኦንላይን ወይም ደግሞ በአካል ትሞላላችሁ ያልኳችሁ ማለት ነው። ኤን400 የሚባለውን ፎርም ከመሙላታችሁ እንዲሁም መረጃችሁን ከመስጠታችሁ በፊት በፍጹም ውሸት እንደሌለ ወይም ደግሞ ያጭበረብራችሁት ነገር እንደሌለ እርግጠኛ ሁኑ። ምክንያቱም አጠቃላይ የዛ ኤን400 ላይ ያስገባችሁትን መልሶች በማየት ነው ኢንተርቪው ወቅት ላይ መልሰው የሚጠይቋችሁ። ስለዚህ ይህንን ግዴታ በታማኝነት መሙላት አለባችሁ። በሶስተኛና በመጨረሻ ደረጃ ግብር ወይም ታክስ የምንለውን በትክክል የመክፈል ግዴታ አለባችሁ። ታክሳችሁን ማለትም ግብራችሁን ማሳወቂያ ወይም ታክስ ሪተርን ሰነዶችን መያዝም ያስፈልጋል ማለት ነው። ይህ ምን ማለት ነው? ኤን400 ፎርም ስታስገቡ ታክስ ሪተርናችሁን ወይም ዶክመንታችሁን ማለት ነው አያይዛችሁ ማስገባት አለባችሁ። ካላስገባችሁ እንኳን ዩኤስሲአይኤስ ቢሮዎች በምትሄዱበት ጊዜ ታክስ ሪተርናችሁን ወይም ደግሞ ታክሳችሁን እንደከፈላችሁ የሚያረጋግጥላችሁን ዶክመንት ማስገባት መቻል ይጠበቅባችኋል ማለት ነው። ስለዚህ ሰክሰስፉል ለመሆን ማድረግ የምትችሏቸው ወይም ኢንተርቪውን ለማለፍ ማለት ነው ማድረግ የምትችሏቸው 3 መንገዶች እነዚህ ናቸው። እጅግ በጣም ቀላል ናቸው። But your green card is also at risk. What I'm telling you right now is not science fiction. I'm not saying this to scare anyone. I am just telling you what I see on the ground and what we see happening, so you will be more informed about how you go about applying for citizenship and protecting your green card. የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ እንዲሁም ባጭሩ ሼር እንዳደረኳችሁ ተስፋ አድርጋለሁ። በዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። ሁላችሁም መልካም እድል፣ መልካም ጊዜ